አንዲት ለማኝ ሴት ልጅ የቢሊየነር ሰርግ ላይ ድንገት ተገኝታ ልጁ ነኝ ስትል በጉራ የተሞላችው ሙሽራ በይፋ ታዋርዳታለች፣ ትደበድባታለችም። ነገር ግን ሙሽራዋ የማታውቀው ነገር ቢኖር ልጅቷ እውነቱን እየተናገረች መሆኑን ብቻ ሳይሆን ሁሉንም ነገር የሚያፈራርስ የአስርተ ዓመታት የግድያ የእገታና የክደት ሴራ ለማጋለጥ ቁልፍ የያዘች መሆኗ ነው። በሌጎስ የሀብት ተምሳሌት በሆኑት በአቶ አደቢዩ አንድሪውስ ታላቅ ግቢ ውስጥ ሕይወት በአንድ ሰው ዙሪያ በሚሽከረከሩ የደስታ አፍታዎች ይለካ ነበር። በልጃቸው አማራ እሳቸው የኢንዱስትሪ ግዙፍ ሰው ነበሩ። በአንድ የስልክ ጥሪ ሀብትን ሊፈጥሩ ወይንም ሊያፈርሱ የሚችሉ ሰው። ነገር ግን ታላቁ ሀብታቸው ሰማይ ጠቀስ ሕንፃዎች ወይም የመኪና ጋጋታቸው አልነበረም። ሁልጊዜ ይዘውት የሚዞሩት ፎቶ ላይ ያለችው ልጅ ነበረች። አማራ የ12 ዓመት ልጅ ነበረች። መላው የአንድሪውስ ቤተሰብ የሚዞርባት ፀሐይ ነበረች። ከብዙ ዓመታት ጸሎትና ጥበቃ በኋላ በሰርጅና የተገኘች ብቸኛ ልጅ ነበረች። ሳቋ በቪላ ውስጥ ከተሰሙ ሙዚቃዎች ሁሉ የላቀ ነበር። አማራ በአትክልቱ ስፍራ ቢራቢሮችን ማሳደድ ትወድ ነበር። አባቷ ትልቅ የቆዳ ወንበር ላይ ተቀምጦ ስለ ዓለም የሚነግራት ታሪክ መስማት ትወድ ነበር። ከሁሉ በላይ ግን የእናቷ እቅፍ እንደ ሞቀ ያለ ብርድ ልብስ ይሰማት ነበር። ለአማራ ሕይወት ፍጹም ነበረች። ነገር ግን በአንድ ማክሰኞ ከሰዓት ፀሐይ ጠፋች። እንደ ማንኛውም ቀን አማራ ትምህርቷን ጨርሳ አትክልት ቦታ ስትጫወት እናቷ በረንዳ ላይ ሆና በፈገግታ ትመለከታት ነበር። እናቷ ለአፍታ ስልክ ለመመለስ ፊቷን አዞረች። ተመልሳ ስታይ ግን አትክልት ቦታው ባዶ ነበር። ቢራቢሮዋም ጠፍታለች። አማራም የለችም። ብርድ ያለ ፍርሃት የእናቷን ልብ ሰነጠቀው። አማራ ብላ ጮኸች። መልሱ ግን የቅጠሎች ሽውሽውታ ብቻ ነበር። ከዚህ በኋላ የሆነው ነገር የጭንቀትና የልብ ስብራት ድብልቅ ነበር። ፖሊሶች መጡ። የግል መርማሪዎች ተቀጠሩ። የቢሊየነሩ ልጅ ጠፋች የሚለው ዜና እንደ ሰደድ እሳት ተሰራጨ። አማራን ለመፈለግ ያልተከፈለ ዋጋ አልነበረም። ፎቶዋ በየቦታው ተለጠፈ። ትልቅ የገንዘብ ሽልማት ተመደበ። ነገር ግን አማራ መሬት የተዋጠች ይመስል ፍንጭ ጠፋ። ቀናት ወደ ሳምንታት፣ ሳምንታት ወደ ወራት፣ ወራትም ወደ ዓመታት ተቀየሩ። ከ3 ዓመታት በኋላ ቤተሰቦቿ ተስፋ ቆርጠው ተምሳሌታዊ የቀብር ስነ ስርዓት አደረጉ። ባዶ ሳጥን ቀበሩ። ይህ ለእናቷ የፍጻሜ መጀመሪያ ነበር። የልጇ መጥፋት ነፍሷን አብሮ ቀብሮት ነበር። ብዙም ሳይቆይ እናቷ በሐዘን ብዛት ልቧ ተሰብሮ በተኛችበት አረፈች። አቶ አንድሪውስ አሁን ብቻቸውን ቀሩ። ያ የአማራው መኖሪያ ቤት የዝምታ መቃብር ሆነ። ከዓመታት በኋላ ግን ሮዲና የምትባል ሴት ወደ ሕይወታቸው መጣች። ሮዲና ውብ፣ ብልህና ተንኮለኛ ነበረች። የአንድሪውስን ሐዘን እንደ አጋጣሚ በመጠቀም ወደ ሕይወታቸው ገባች። በመጨረሻም አቶ አንድሪውስ ለሁለተኛ ጊዜ ደስተኛ ለመሆን በማሰብ ሊያገቧት ወሰኑ። ሰርጉ በሌጎስ ትልቁ ሆቴል ውስጥ እንዲካሄድ ታቀደ። ነገር ግን ከቢሊየነሮች ዓለም ርቆ በአንድ አቧራማ ጥግ አንዲት ልጅ ለሕልውናዋ ትታገል ነበር። አማራ አሁን የ18 ዓመት ወጣት ናት። አልሞተችም ነበር። ለ2 ዓመታት ታፍና በጨለማ ክፍል ውስጥ ከቆየች በኋላ አንድ ቀን ዘበኛ ሲተኛ አመልጣ ነበር። በደረሰባት ድንጋጤ ምክንያት ትውስታዋ ተበትኖ ነበር። ስሟ አማራ እንደሆነና ቤተሰብ እንደነበራት ታውቃለች፣ ግን ዝርዝሩን አታውቀውም ነበር። ለ6 ዓመታት በጎዳና ላይ እየለመነች ኖረች። አንድ ቀን ግን የሰርግ ማስታወቂያ ፖስተር ላይ የአባቷን ፎቶ አየች። ትዝቷ በድንገት ተመለሰ። ይህ አባቴ ነው ብላ አመነች።
100 ኪሎ ሜትር በእግሯ ተጉዛ ተርባና ተጠምታ ሰርጉ ወደሚካሄድበት ሆቴል ደረሰች። አማራ በቆሻሻ ልብስና በባዶ እግር ሆቴሉ ደጃፍ ስትደርስ ዘበኞች አፌዙባት። አቶ አንድሪውስ አባቴ ነው ስትል አብደሻል ብለው አባረሯት። በዚህ መሃል ሙሽራይቱ ሮዲና በነጭ የሰርግ ልብሷ መጣች። አማራን ስታይ በንዴት ተሞላች። ይቺ ቆሻሻ ከዚህ አውጡልኝ፣ ግረፏት፣ ጎትታችሁ ጣሏት ብላ አዘዘች። ዘበኞች አማራን በፀጉሯ እየጎተቱ ይደበድቧት ጀመር። እንግዶች በዝምታ ይመለከቱ ነበር። አማራ ልትሞት ስትል አንዲት ሴት አቁሙ ብላ ጮኸች። ይቺ ሴት ኤቨሊን ትባላለች። የአቶ አንድሪውስ የእንጀራ ልጅ ከመጀመሪያ ሚስታቸው ናት። ኤቨሊን ወደ አማራ ቀረብ ብላ ስታያት በድንጋጤ ደነዘዘች። በቆሻሻውና በደሙ ውስጥ ያ የጠፋ ፊት አየችው። አማራ አለች ኤቨሊን በሹክሹክታ። በእውነት አንቺ ነሽ? አማራ በከሰመ ድምፅ ኤቨሊን አስታውስሻለሁ አለች። ኤቨሊን ጃኬቷን አውልቃ ለአማራ አለበሰቻት። ሮዲና በድንጋጤና በንዴት እየተናጠች በኤቨሊን ላይ ጮኸች። ኤቨሊን ምን እያደረግሽ ነው? ይቺ ልጅ ታውቂያታለሽ? እሷ ውሸታም ናት። ሰርጌን ልታበላሽ የመጣች ተራ ሌባ ናት። ኤቨሊን ቀስ ብላ ተነሳች። አይኖቿን በሮዲና ላይ ሲያርፉ በውስጣቸው የሚታየው የጥላቻ ንቀት ሮዲናን አንድ እርምጃ ወደ ኋላ እንድታፈገፍግ አደረጋት። ዝም በይ አለቻት ኤቨሊን በዝቅተኛ ግን በሚያስፈራ ድምፅ። ካልሆነ ግን ለቀሪ ሕይወትሽ የምትቆጭበትን ነገር አደርጋለሁ። በዚህ መሃል አንድ ሌላ ሰው ከሆቴሉ አዳራሽ መጣ። ሙሽራው አቶ አዶቢዩ አንድሪውስ ነበሩ። ምንድነው ይሄ ሁሉ ረብሻ? አሉ በብስጭት። አይኖቻቸው አካባቢውን አማተሩ። የተደናገጡ እንግዶች፣ የፈሩ ዘበኞች፣ የተቆጣችው የእንጀራ ልጃቸው ኤቨሊንና በመጨረሻም መሬት ላይ በኤቨሊን ጃኬት ተጠቅላ የወደቀችው የተደበደበችው ምስኪን ልጅ። ጊዜ የቆመ መሰለ። የአቶ አንድሪውስ ትንፋሽ ተቆራረጠ። በቆሻሻው በደሙና በቁስሉ ውስጥ ያዩት ነገር ልባቸውን መታው። ለ9ኛ ዓመት በየቀኑ በህልማቸው የሚያዩትን አይኖች አዩ። ባዶ ሳጥን ቀርቦላት የነበረችው ልጃቸው አማራ የሚለው ስም ከጎሮራቸው በሹክሹክታ ወጣ። መሬት ላይ የወደቀችው አማራ ያን ድምፅ ሰማች። በጣም የምትወደውና የምታውቀው የአባቷ ድምፅ። ፊቷን ቀና አድርጋ በታላቅ ተስፋ ተመለከተችው። አባዬ። አቶ አንድሪውስ እየተንገዳገዱ ሄደው ልጃቸው አጠገብ ተንበረከኩ። ስለ ካሜራዎች፣ ስለ እንግዶችም ሆነ ስለ ሙሽራይቱ ደንታ አልነበራቸውም። ልጃቸውን እቅፍ አድርገው በከፍተኛ ድምፅ አለቀሱ። የ9 ዓመት ስቃይ ናፍቆት በዚህን ባወጣ። ልጄ አማራዬ በሕይወት አለሽ እያሉ ደጋግሞ ሳሟት። ከጥቂት ቆይታ በኋላ አቶ አንድሪውስ ተነስተው አማራን ደግፏት። ከዚያም ወደ ሮዲና ዞሩ። አይናቸውን በንዴት ይቃጠሉ ነበር። አንቺ አሉ በቁጣ፣ ይህንን በልጄ ላይ አደረግሽ። ሮዲና መልስ አልነበራትም። ጥፋተኝነት በፊቷ ላይ ይነበብ ነበር። አቶ አንድሪውስ ወደ ዘበኞች ዞረው ሰርጉ ተሰርዟል፣ ሁሉም ሰው ከዚህ ይውጣ ብለው አዘዙ። አማራን ወደ ቤት ይዘዋት ሄዱ። በሮልስ ሮይስ መኪና ውስጥ በአባቷና በኤቨሊን መካከል ተቀምጣ በሞቅታ ብርድ ልብስ ተጠቅልላ ስትሄድ ለመጀመሪያ ጊዜ የደህንነት ስሜት ተሰማት። አባቷ እጇን አልለቀቃትም ነበር። ቤታቸው ሲደርሱ ሰራተኞች በደስታ ተቀበሏቸው። አማራ ታጠበች፣ ቁስሏ ታከመ፣ የሚበላ ተሰጣት። አባቷ ከጎኗ አልተለየም። አማራ አልጋ ላይ ጋደም ስትል አባቷ እጇን ይዞ ይቅር በይ ልጄ፣ መፈለጌን አላቆምኩም ነበር አላት። አማራ በፈገግታ አገኘው አባዬ፣ እንደማገኘህ አውቅ ነበር አለችው። ሮዲና ግን አልተሸነፈችም ነበር። በንዴት ተሞልታ አማራን ለማጥፋት አዲስ ሴራ ሴረች። አንድ ጋዜጠኛ በገንዘብ ገዝታ
አማራ አስመሳይ ናት፣ የሀብታም ወንዶች አዳኝ ናት የሚል የውሸት ቪዲዮና ዜና አስወራች። የህዝቡ አስተያየት መከፋፈል ተጀመረ። ነገር ግን ኤቨሊን ብልህ ነበረች። የግል ረዳቷን ቪክቶሪን አዘዘችው። ቪክቶር የሮዲናን የገንዘብ ዝውውር ደረሰበት። ቪዲዮው የውሸት መሆኑን በቴክኖሎጂ አረጋገጠ። ጋዜጠኛውንም አስፈራርቶ የእምነት ቃሉን ተቀበለ። ኤቨሊን የጋዜጣዊ መግለጫ ሰጥታ የሮዲንን ክፋት ላለማጋለጠች። በመጨረሻም የሮዲና ታናሽ እህት ኑሐሚን ህሊናዋ እረፍት ነሳት። ኑሐሚ ወደ ኤቨሊን መታ ትልቅ ሚስጥር ተነፈሰች። አማራን ያስጠፋችው ሮዲና መሆኗን፣ ከዚያም በላይ ደግሞ የአማራ እናት የአቶ አንድሪውዝ ሚስት የሞቱት በሐዘን ሳይሆን ሮዲና መርዝ እየሰጠቻቸው መሆኑን አጋለጠች። ፖሊሶች ሮዲናን በቁጥጥር ስር አዋሏት። በፍርድ ቤቱ የቀረበው መረጃ አሰቃቂ ነበር። ሮዲና የአማራን ሕይወት በመስረቅ እናቷን በመግደልና በሴራ ተከሳ 15 ዓመት ጽኑ እስራት ተፈረደባት። ከፍርድ ሂደቱ በኋላ በአንድሪውዝ ግቢ ውስጥ ሰላም ሰፈነ። አማራ በትምህርቷ ገፋች። እሷና ኤቨሊን በመሆን የብሩህ ዘር ፋውንዴሽን፣ ብራይት ሲድስ ፋውንዴሽን የተባለ ድርጅት አቋቋሙ። ይህ ድርጅት እንደ አማራ በችግር ላይ ላሉ ሴቶች መሸሸጊያ ሆነ። ታሪኩ የሚያበቃው አማራ በአትክልት ስፍራ ሆና የህይወት ታሪኳን በደብተር ላይ ስትጽፍ ነው። ኤቨሊን አጠገቧ ተቀምጣ ምን እየጻፍሽ ነው ስትላት አማራ በፈገግታ እንዲያለች፣ የኔን ታሪክ ዓለም እንደ ጠፋች የቆጠራት ግን በጠንካራ ማንነት የተመለሰችው ልጅ ታሪክ ነው አለች። የጠፋችው ልጅ አሁን በእውነት ወደ ቤቷ ተመልሳለች። የተወደዳችሁ የዩቲዩብ ቻናል ቤተሰቦቻችን ይህ ቪዲዮ ለሌሎች እንዲደርስ ሰብስክራይብ እና እንዲሁም የደውል ምልክቷን በመጫን በየጊዜው የምንለቀው ቪዲዮዎች እንዲደርሷችሁ እንድታደርጉ እየጋበዝናችሁ የዛሬውን ታሪካችንን እዚህ ላይ ቋጨን። ሰናይ ጊዜ